አልባንያ በደቡብ ምስራቅ አውሮፓ በባልካን ባህረ ገብ መሬት ላይ ትገኛለች። የአልባንያ ዋና ከተማ ቲራና ስትሆን የተመሰረተችው በ17ኛው ክፍለ ዘመን ላይ ነው። የተለያየ ባህልና አስደናቂ መልክዓ ምድሮች ያላት ቲራና ለተጓዦች ተወዳጅ መዳረሻ ሆናለች። ከተማዋ በአልባንያ የነጻነት ትግል ውስጥ ትልቅ ሚና የተጫወተች ሲሆን በታሪኳ ጉልህ ፖለቲካዊና ማህበራዊ ለውጦችን አሳይታለች። ቲራና የኦቶማን የጣሊያንና የኮሚኒስት አገዛዞችን ጨምሮ በተለያዩ የታሪክ ወቅቶች ተጽዕኖ የተደረገበት የባህል መነሻ ከተማ ነው። ይህ ልዩነት በስነ ህንፃው፣ በምግብ ቤቱና በባህሎቹ ይንጸባረቃል። ከከተማዋ የበለጸገ የባህል ቅርሶቿን የሚያከብሩ ብዙ ሙዚየሞችን፣ ጋለሪዎችንና ቲያትሮችን ታቀርባለች። በቲራና ውስጥ ጥበብ በሙዚየሞች እና ጋለሪዎች ብቻ የተገደበ አይደለም። ጎዳናዎችንና የህዝብ ቦታዎችን ወደ አደባባይ ትዕይንት ቀይሯቸዋል። አንዳንድ የጥበብ ሥራዎች የአልባንያን የበለጸገ ታሪክ እና ባህላዊ ቅርስን ያንጸባርቃሉ። ሌሎች ደግሞ ወቅታዊ ማህበራዊ ጉዳዮችን ይዳስሳሉ። እነዚህ ክፍሎች ያለፈውንና የአሁኑን ድልድይ ሆነው ትውልዶችን በኪነ ጥበብ ውስጥ ያገናኛሉ። በግድግዳ ላይ ስዕሎችን በመሳል የምትታወቀው ቲራና የጎዳና ላይ የጥበብ ስዕል በጣም አስደናቂ ከሆኑት አንዱ ልዩነትን መፍጠር ነው። ከትላልቅ ግድግዳ ስዕሎች እስከ ትናንሽ ስቴንስሎች ድረስ የከተማው ግድግዳዎች በርካታ የጥበብ ዘይቤዎችን እና ቴክኒኮችን ያሳያሉ። አንዳንድ የግድግዳ ስዕሎች የአልባንያን ጀግኖችና ታሪካዊ ሰዎች ምስሎችን ያሳያሉ። ሌሎች ደግሞ ረቂቅ ንድፎችንና እውነተኛ ምስሎችን ያሳያሉ። አንዳንድ አርቲስቶች ትኩረትን ለመሳብ ደማቅ ቀለሞችን ይጠቀማሉ። ከቅርብ ዓመታት ወዲህ ቲራና ከፍተኛ የከተማ ልማት አሳይታለች። ቲራና ያለፈውን ጊዜ ከአሁን ጋር በሚያምር ሁኔታ ያዋሃደች ከተማ በመሆኗ ከየሀገሩ የቱሪስት መዳረሻ ሆናለች። የእድገቷ የባህል ሀብቷና የአቀባበል ድባቧ የአልባንያን ባህል መመርመር ለሚፈልግ ለማንኛውም ሰው አስደሳች መዳረሻ ያደርገዋል። ቲራና ወይም አልባንያ በሚያስደንቅ ሀብት የተሞላች ከተማ ናት። በተራሮችና በአድሪያቲክ ባህር መካከል የተዘረጋውን ልዩ የተፈጥሮ ውበት እና የከተማ ውበት ውስጣዊውን ሰላም ይሰጣል። ከተጨናነቀው የከተማው መሃል እና ታሪካዊ ምልክቶች ባሻገር ብዙ ያልተነገሩ መስህቦች አሉ። ከከተማው ዋና መንገድን ወጥተው ወደ ጠባብና የተደበቁ ጎዳናዎች የሚገቡትን የተደበቁ ዕንቁዎች ይገኛሉ። እነዚህ ውድ ሀብቶች መመሪያ መጻሕፍት ወይም በቱሪስት ካርታዎች ላይ አይገኙም። የማወቅ ጉጉት ያለው ማንኛውም መንገደኛ ይህን ማዕድን እስኪያገኝ ድረስ በመጠባበቅ በከተማው የተለያዩ መረጃዎችን መፈተሹ አይቀርም። በቲራና ውስጥ ከሚገኙ ቁልፍ መስህቦች መካከል የስካንደር ቤግ አደባባይ፣ የብሔራዊ ታሪክ ሙዚየምና በቀለማት ያሸበረቀው አካባቢ በአንድ ወቅት በኮሚኒስት ልሂቃን ብቻ ተወስኖ የነበረ ቢሆንም አሁን ግን በተለየ ውበት አካባቢው በካፌዎችና ሱቆች የተሞላ ነው። የኬብል መኪናቸውን ደግሞ ስንመለከት ዳጂቲ ኤክስፕረስ የሚል መጠሪያ አለው። የመልክዓ ምድር መኪና ተብሎ የሚጠራው ዳጂቲ ኤክስፕረስ የኬብል መኪና ከዳጂቲ ተራራ ለእግር ጉዞ እና ለመዝናናት ታዋቂ ቦታ ከሆነው ከተማ አስደናቂ እይታዎችን ይሰጣል። የዳጂቲ ኤክስፕረስ ጣቢያ ከመሃል ከተማ ወጣ ብሎ የሚገኝ ሲሆን በቀላሉ ተደራሽ ነው። ዳጂቲ ኤክስፕረስ ለቱሪስቶች ጉልህ የሆነ መታሰቢያ ነው። ይህም ለቲራና የተፈጥሮ ወዳጆች እና ፈላጊዎች መዳረሻነት መስህብነትን ይጨምራል። የኬብል መኪናው በግምት 4.5 ኪሎ ሜትር ወይም 2.8 ማይል ገደማ ይሸፍናል። ይህም በባልካን ከሚገኙ ረጅሙ የኬብል መኪናዎች አንዱ ያደርገዋል። ይህም ትራንስፖርቴሽን ተሳፋሪዎችን ከመነሻው 600 ሜትሮች ወይም 1969 ጫማ አካባቢ ወደ 1613 ሜትር ወይም 5295 ጫማ ወደሚገኘው የዳጂቲ ተራራ ጫፍ ላይ ይወስዳል። የኬብል መኪናው ወደ ላይ ሲወጣ ተሳፋሪዎች በቲራና
በዙሪያው ባሉ ኮረብታዎችና በፀሐያማ ቀናት እስከ አድሪያቲክ ተብሎ የሚጠራው ባህር ድረስ በፓኖራሚክ እይታዎች ይስተናገዳሉ። ጉዞው ከ15 እስከ 20 ደቂቃ ይወስዳል። ይህም አስደናቂውን ገጽታ ለመውሰድ በቂ ጊዜ ይሰጠዋል። ጎብኚዎች የተለያዩ የክህሎት ደረጃዎችን የሚያሟሉ የተለያዩ የእግር ጉዞዎችን፣ መንገዶችን ማሰስ ይችላሉ። ይህም የአካባቢውን የበለጸጉ እጽዋትና እንስሳትን ለማግኘት እድል ይሰጣል። በዚህም አካባቢ ላይ በርካታ የመመገቢያ አማራጮች አሉ። እንግዶች አስደናቂ እይታዎችን ሲመለከቱ በአካባቢው ምግብ የሚዝናኑበትና ለቤት ውጪ እንቅስቃሴዎች እንደ ሽርሽር ላሉ ተግባራት ተመራጭ ያደርገዋል። በቲራና ከፍተኛ የቱሪስት መዳረሻዎች ከሆኑት ውስጥ የተወሰኑትን እንመልከት። አንደኛ፣ የስካንደር ቤግ አደባባይ። ይህም ቀደም ሲል የተመለከትነው ማዕከላዊ አደባባይ የተሰየመው በብሔራዊው ጀግናው ጆርጅ ስካንደርቡ ነው። እናም የስካንደር ቤግን ሐውልት ያሳያል። በተጨማሪም የብሔራዊ ታሪክ ሙዚየም እና ኦፔራ ሃውስን ጨምሮ ጠቃሚ በሆኑ ሕንፃዎች የተከበበ ነው። ክስተቶችና ስብሰባዎች ሲኖሩ አደባባዩ ብዙ ጊዜ የህዝብ ዝግጅቶችን፣ ኮንሰርቶችንና ፌስቲቫሎችን ያስተናግዳል። ይህም የነቃ የእንቅስቃሴ ማዕከል ያደርገዋል። ሁለተኛ፣ ብሔራዊ ታሪክ ሙዚየም። ይህ ሙዚየም የአልባንያ ታሪክ ከቅድመ ታሪክ ዘመን ጀምሮ እስከ አሁን ያለውን ታሪክ ያሳያል። ቅርሶችን፣ ፎቶግራፎችን እና የሀገሪቱን የበለጸጉ ባህላዊ ቅርሶችን አጉልተው ያሳያሉ። በዚህ ሙዚየም መግቢያ አስደናቂ የሆነ ሞዛይክ የአልባንያ ታሪክ ትዕይንቶችን ያሳያል። ሶስተኛ፣ ኢተንበይ መስጊድ። የአርክቴክቸራል ዕንቁ በመባል የሚጠራው ይህ መስጊድ በሚያማምሩ የግርጌ ምስሎችና ውስብስብ ጌጣጌጦች ይታወቃል። ይህም የቲራናንን ሃይማኖታዊ ልዩነት ይወክላል ተብሎ ይነገራል። በመሆኑም ለሁሉም የእምነት ጎብኚዎች ክፍት ነው። አራተኛ፣ ብሎኩ ወረዳ። ወቅታዊ ሰፈር ተብሎ የሚጠራው ይህ ስፍራ አንዴ ለኮሚኒስት ልሂቃን ብቻ የተወሰነ ቦታ ሲሆን፣ ብሎኩ አሁን በካፌዎች፣ ሬስቶራንቶችና በሱቆች የተሞላ አውራጃ ነው። የአካባቢውን ማህበረሰብንና ቱሪስቶችን የሚስብ ይህ ስፍራ ለምሽት የህይወትና ባህላዊ ዝግጅቶች ታዋቂ ቦታ ነው። አምስተኛ፣ የቲራና ፒራሚድ። የቲራና ፒራሚድ የተገነባው እንደ አውሮፓውያን አቆጣጠር በ1988 ሲሆን በመጀመሪያ የተገነባው ለአልባንያ የቀድሞ ኮሚኒስት መሪ ለነበረው ለኢንቨር ሆክስሃ እንደ ሙዚየም ተደርጎ ነው። ከዚያን ጊዜ ጀምሮ በከተማ ውስጥ ጉልህ ስፍራ ያለው ምልክት በመሆን ይገኛል። ይህም ከአልባንያ ኮሚኒስት የቀድሞ ወደ አሁኑ ማንነቱ መሸጋገሩን የሚያሳይ ምልክት ነው። ስድስተኛ፣ ሰው ሰራሽ ሐይቅና ፓርክ። ይህ ውብ ፓርክ ለመዝናናት፣ ለእግር ጉዞና ለሽርሽር ጥሩ ቦታ ሲሆን ሐይቁ በእግረኛ መንገዶች እና ካፌዎች የተከበበ ነው። በተለይ በጸደይ ወር መለስተኛ የሙቀት የአየር ሁኔታ ላይ ለቤት ውጭ አሰሳ ፍጹም ያደርገዋል። እናም በቱሪስቶችና በአካባቢው ነዋሪዎች ዘንድ ታዋቂ ያደርገዋል። ሰባተኛ፣ የቲራና ቤተ መንግሥት ወይም ካልጃጃ ኢስራኒየስ። በአሁን ጊዜ ምንም እንኳን በአብዛኛው ፍርስራሾች ውስጥ ቢሆኑም የዚህ ቤተ መንግሥት ቅሪቶች በ18ኛው መቶ ክፍለ ዘመን የተመሰረቱ ናቸው። በመሆኑም የቲራናን ያለፈ ታሪክን ፍንጭ ይሰጣል። በአሁኑ ጊዜ በቤተ መንግሥቱ ዙሪያ ያለው ቦታ ለመዝናናት ምቹ የሆኑ ካፌዎችንና ሱቆችን የያዘ ነው። ዘጠነኛውና የመጨረሻው ብሔራዊ የጥበብ ጋለሪ። ይህ ማዕከለ ስዕላት በእነሱ አነጋገር ከህዳሴ ጀምሮ እስካሁን ያሉ ሥራዎችን ጨምሮ የአልባንያ የጥበብ ስብስቦችን ያቀርባል። በተጨማሪም ጊዜያዊ ኤግዚቢሽኖችን ያስተናግዳል። ይህም ለሥነ ጥበብ አድናቂዎች ጥሩ ቦታ ያደርገዋል። በአጠቃላይ ቲራና የበለጸገ ታሪኳን፣ ደማቅ ባህሏንና አስደናቂ የተፈጥሮ ውበቷን የሚያሳዩ የተለያዩ መስህቦችን ታቀርባለች።
ታሪካዊ ቦታዎችን ለመቃኘት፣ በአካባቢው ባህላዊ ምግብ ለመደሰት ወይም ሕያው ከባቢ አየርን ለመለማመድ ከፈለጋችሁ ቲራና ለእያንዳንዱ ተጓዥ የሚሆን ነገር ታቀርባለች።